አንድ ማስተር ካርድ ወይም ቪዛ ካርድ ከከፈታችሁ በኋላ ድጋሚ በዛው በከፈታችሁበት አካውንት ሌሎች 3 እና 4 ካርዶችን ወይም ደግሞ ማስተር ካርድ እና ቪዛ ካርዶችን መክፈት እንደምትችሉ ነው ማሳያችሁ። ይሄንን ማስተር ካርድ ለመጠቀም የሚያስፈልጋችሁ አንድ ነገር ብቻ ነው፣ ናሽናል አይዲ። እኔ በዚህ 1 ዓመት ተኩል ይሄንን ማስተር ካርድ ስጠቀምበት በጣም ብዙ ነገሮችን ተጠቅሜበታለሁ። የመጀመሪያው ሶሻል ሚዲያ ካምፔን አዘጋጅቼበታለሁ፣ አፕወርክ ላይ ኮኔክት ገዝቼበታለሁ፣ ኢንተርናሽናል የሆኑ ፔመንት ሰርቪስ ተጠቅሜበታለሁ፣ አሊኤክስፕረስ ላይ ለሰው እቃ ኦርደር አድርጌበታለሁ፣ ኦንላይን ኮርሶች ገዝቼበታለሁ። ኢንተርናሽናል ፔመንት ሰርቪስ ከሚሰጡ ድርጅቶች ጋር ኢቨን ሊንክ አድርጌዋለሁ አካውንቴን ማለት ፈንድድ አካውንቶችን ለብዙ ሰዎች ገዝቼበታለሁ። ኢትዮጵያ ውስጥ ኦንላይን ፔመንት ካርድ ማግኘት በጣም አስቸጋሪ ነው። እኔ ራሱ እስካሁን ከ5 እና 6 በላይ ፔመንት ካርዶችን ተጠቅሜያለሁ። ግን አሁን የምነግራችሁ ወይም ደግሞ አሁን የማሳያችሁ ፔመንት ካርድ ኦልሞስት ለ1 ዓመት ተኩል ድረስ ስጠቀምበት የነበረው ነው። ምንም አይነት ፓስፖርት፣ ምንም አይነት ድራይቪንግ ላይሰንስ፣ ምንም ነገር አያስፈልጋችሁም። የሚያስፈልጋችሁ ናሽናል አይዲ ብቻ ነው። ኢትዮጵያ ውስጥ ሆናችሁ ኢንተርናሽናል የሆነ ፔመንት ሰርቪሶችን መጠቀም ከፈለጋችሁ ማስተር ካርድ እና ቪዛ ካርድ ግዴታ ነው። ይህንን ደግሞ ለማግኘት በጣም ብዙ ሰዎች ሲቸገሩ አያለው። እኔ አሁን የማሳያችሁ ምንድነው እዚሁ ሀገር ውስጥ ያለ ምንም አይነት አፕሊኬሽን ሳታወርዱ ምንም አይነት ነገር ውስጥ ሳትገቡ እዚሁ ራሳችሁ መጠቀም የምትችሉት ሀገር በቀል የሆነ የፔመንት ሰርቪስ ነው። በጣም ብዙ ሰዎች ይህንን ፔመንት ሰርቪስ ለምን እንደማያውቁት አላቅም። በጣም የሚገርም ነገር ነው። በጣም ብዙ ዩቲዩበሮች ይሄንን ፔመንት ሰርቪስ ለምን እንዳላሳዩ ግራ ነው የሚገባኝ። እኔ አሁን አሳያችኋለሁ። ይሄ ምንም አይነት ስፖንሰርሺፕ ወይም ማስታወቂያ አይደለም። እኔ ራሴ ኦልሞስት ከ1 ዓመት ተኩል በላይ ስጠቀምበት የነበረው ነገር ነው። በደንብ አንድ በአንድ አሳያችኋለሁ። ቪዲዮውን እስከ መጨረሻው ተመልከቱ። አይታችሁ ከሆነ እንደዚህ ከፔመንት ጋር የተያያዙ ሰርቪስ የሚሰጡ ድርጅቶችም ወይም ግለሰቦችም አይታችሁ ከሆነ በጣም ብዙ የሚያመሳሰላቸው ነገሮች አሉ። ቪዛ ካርድና ማስተር ካርድ ተጠቅማችሁ የምታውቁ ከሆነ ግዴታ የሆነ አፕሊኬሽን ማውረድ አለባችሁ። ቬሪፊኬሽን፣ በቃ ብዙ አይነት ፕሮሰስ አለው። ግን እኔ አሁን የማሳያችሁ ነገር ምንም አይነት ፕሮሰስ የለውም። ራሳችሁ በራሳችሁ አክሰስ ማድረግ የምትችሉት ብዙ ማትቸገሩበት። ሁለተኛ ነገር ደግሞ አንድ ማስተር ካርድ ወይም ቪዛ ካርድ ከከፈታችሁ በኋላ ድጋሚ በዛው በከፈታችሁበት አካውንት ሌሎች 3 እና 4 ካርዶችን ወይም ደግሞ ማስተር ካርድ እና ቪዛ ካርዶችን መክፈት እንደምትችሉ ነው ማሳያችሁ። የመጀመሪያው አይታችሁ ከሆነ ውስን ነገሮች ላይ ነው የሚሰሩት። ለምሳሌ ካርዱን ገዝታችሁ ቪዛ ካርድም ሆነ ማስተር ካርድ ልክ ከገዛችሁ በኋላ የሚሰራላችሁ ወይ ለአፕወርክ ነው ወይም ደግሞ የሆነ ጊፍት ካርድ ለመግዛት ነው ምናምን። በጣም ውስን ናቸው። ሌሎች ሰርቪሶችን እንዳትጠቀሙ ነው የሚያደርጓችሁ። ይሄ በጣም አስቸጋሪ ነገር ነው። ምክንያቱም እናንተ ማስተር ካርዱን አክሰስ ካደረጋችሁ ድረስ ወይም ደግሞ ያንን ቪዛ ካርድ እየተጠቀማችሁ እስከሆነ ድረስ ለሚያስፈልጋችሁ ፔመንት ሰርቪስ ገንዘብም ለመቀበልም ሆነ ለመክፈል መጠቀም አለባችሁ። ሁለተኛ ነገር ደግሞ ሊንክ ማድረግ አይችሉም። ለምሳሌ ዩኤስዲቲ መግዛት ብትፈልጉ ከባይናንስ ጋር ከባይቢት ጋር የተለያዩ ኢንተርናሽናል የሆኑ ፔመንቶችን ማድረግ ስትፈልጉ ሊንክ ማድረግ አትችሉም። አሁንም ማሳያችሁ ግን ሊንክ ማድረግ ትችላላችሁ። ራሱ ትራንዛክሽን እዛው ሊንክ ያደረጋችሁበት ቦታ ላይ ያስቀምጥላችኋል ምናምን ነገር እና ሊንክ ማድረግ አልችልም ነበር ከዚህ በፊት የምጠቀምበት ማስተር ካርዶች ማለት። ሶስተኛ ነገር መቆየት አይችልም። አሁን ለምሳሌ እስካሁን ከተጠቀምኳቸው ማስተር ካርዶች ውስጥ ቢበዛ አንዱ ካርድ የቆየልኝ 1 ወር ነው። በቃ ከዛ አልፎ አያውቅም። ሌሎቹ 1 ሳምንት ከዛ ላይ የሆነ አፕዴት ላይ ነን ይሉኛል፣ ከዛ ላይ የሆነ ነገር ይላሉ ምናምን። ከዛ ላይ በዛ ሰርቪስ ደግሞ በዛ ማስተር ካርድ የገዛችሁትን ሰውዬ ደግሞ ስትጠይቁት በቂ የሆነ ምላሽ አይሰጥላችሁ ምናምን ነገር። አሁንም ማሳያችሁ ቪዛና ማስተር ካርድ የምታወጡበት ግን ራሳቸው እዚህ ኢትዮጵያ ውስጥ ነው ያላቸው። በጣም ቴሌግራም ሰፖርታቸው በጣም አክቲቭ ነው። ማግኘት ትችላላችሁ። ራሳችሁ ደውላችሁ ራሱ ሰውየው ወይም ደግሞ ልጁን ማግኘት ትችላላችሁ በቁጥሩ ማለት ነው። አራተኛ ደግሞ በጣም የሲስተም ችግር አለባቸው። አሁን ለምሳሌ አፑን አውረዳችሁ ከሆነ ደግሞ ወይም ደግሞ የሆነ ብራውዘር ላይ እየተጠቀማችሁ ከሆነ አክቲቭ አይደለም ሲስተሙ ራሱ። የሆነ ስታዩት የሆነ ችግር እንዳለበት ያስታውቃል። እና የሆነ የሰሞኑ ጉዳይ ወይም ደግሞ የሆነ ሰዎችን በቃ ይህንን ማስተር ካርድ እንሰጣለን ቪዛ ካርድ እንሰጣለን ብለው የሆነ ስካም ለማድረግ እንደሆነ በጣም ያስታውቃል። እኔ በዚህ 1 ዓመት ተኩል ይህንን ማስተር ካርድ ስጠቀምበት በጣም ብዙ ነገሮችን ተጠቀምበታለሁ። የመጀመሪያው ሶሻል ሚዲያ ካምፔን አዘጋጅቼበታለሁ፣ አፕወርክ ላይ ኮኔክት ገዝቼበታለሁ፣ ኢንተርናሽናል የሆኑ ፔመንት ሰርቪስ ተጠቅሜበታለሁ፣ አሊኤክስፕረስ ላይ ለሰው እቃ ኦርደር አድርጌበታለሁ፣ ኦንላይን ኮርሶች ገዝቼበታለሁ። ኢንተርናሽናል ፔመንት ሰርቪስ ከሚሰጡ ድርጅቶች ጋር ኢቨን ሊንክ አድርጌዋለሁ አካውንቴን ማለት ፈንድድ አካውንቶችን ለብዙ ሰዎች ገዝቼበታለሁ። ይህንን ፔመንት ሰርቪስ የሚሰጥላችሁ የኔ ካርድ ይባላሉ። እዚሁ ኢትዮጵያ ውስጥ ነው ያሉት። ራሳቸው ማግኘት ትችላላችሁ። ኢቨን ቲክቶክ አካውንት አላቸው፣ ሌሎች ሶሻል ሚዲያ ፕላትፎርሞች አላቸው። እነሱ ማግኘት ትችላላችሁ። ከፈለጋችሁ በአካልም ሄዳችሁ ማግኘት ተፈልጋችሁ በአካልም ሄዳችሁ ማግኘት ትችላላችሁ። ከፈለጋችሁ 24/7 በስልክ ደውላችሁ ማግኘት ትችላላችሁ። አሁን አንድ በአንድ ማስተር ካርድ እንዴት እንደምትጠቀሙ አሳያችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ። አሁን ምን እናደርጋለን? በስልካችን ጉግል ላይ እንገባና ወይም ደግሞ ጉግል ክሮም ላይ ወይም ደግሞ ሌላ እናንተ የምትጠቀሙት ብራውዘር ላይ ተገቡና
yeneCard.com ብላችሁ ሰርች ታረጋላችሁ። ልክ ሰርች ስታረጉ እንደዚህ ይመጣላችኋል። በጣም ዩዘር ፍሬንድሊ እና ቀላል ነው። ብዙ ነገር ማስተር ካርዱን ወይም ደግሞ ቪዛ ካርዱን ለሁሉ ለሼን፣ ለኔትፍሊክስ፣ ለብዙ ነገር ትኬት፣ ኢንተርናሽናል ትኬቶች፣ ኤምባሲ ለመግባት ለብዙ ነገር መጠቀም ትችላላችሁ። ካርዱ ቨርቹዋል ካርድ ነው እና ለብዙ ኢንተርናሽናል የሆነ ፔመንት ሰርቪሶች ማግኘት ከፈለጋችሁ ይህንን ካርድ መጠቀም ትችላላችሁ ማለት ነው። ሌላው ነገር በተጨማሪ ይሄ የኔ ካርዶች ምንድነው ቲክቶክ አካውንታቸው ላይም ገብታችሁ ብታያቸው 24/7 ነው አገልግሎት የሚሰጡት። እዚሁ ሀገር ላይ ያሉ ስለሆነ ኢቨን ቢሮአቸውን ሄዳችሁ በየሆነ ኬዝ ቢያጋጥማችሁ ወይም ደግሞ ብራችሁ ኦንላይን ላይ ወይም ደግሞ ብራችሁ ሲስተም ላይ ቢቀርባችሁ ደውላችሁ ማግኘት ትችላላችሁ። በጣም ቀላልና ለመጠቀም ብዙ የማይከብድ ዌብሳይት ነው እና አሁን አንድ ባንድ ሁሉንም ማሳያችኋለሁ። ከዛላ ከላያች ያለችውን ፓርት እነዚህ ከነካችሁ በኋላ ያው እኔ ከዚህ በፊት ስለተጠቀምኩ ያው ሎጊን አልልም። ያው ለእናንተ ለማሳየት ያው ሳይን አፕ ነው ምንላችሁ። ከዛ ላይ ትገባላችሁ እንደዚህ ይመጣላችኋል ማለት ነው። የሬጂስትሬሽን ፈርስት ኔም አለ፣ ላስት ኔም አለ፣ ስልክ ቁጥራችሁ አለ፣ ኢሜል አለ፣ ፓስወርድ አለ። ከዛ ላይ አሁን የራሳችሁን እዚህ ጋር ተሞላላችሁ ማለት ነው። ከዛ ላይ እንደዚህ ይመጣላችኋል። ራሱ ልክ ስትገቡ ፊት ለፊት እንደዚህ ሄሎ በከፈታችሁበት ዩዘር ኔም እዚህ ጋር ስማችሁን አስቀምጦ እንደዚህ ዝርዝር ነገር ይሰጣችኋል። ስለ ማስተር ካርድ አጠቃቀምና ምን እንደምታደርጉ እያንዳንዱ ሴታፑን እዚህ ጋር በአማርኛ ነው የሚያስቀምጥላችሁ። በጣም ቀላልና ደስ የሚለው ነገር ደግሞ ሌሎቹን አፕሊኬሽኖች ወይም ደግሞ ብዙ ቪዲዮዎችን አይታችሁ ከሆነ ዩቲዩብ ላይ እንደዚህ ገብታችሁ እንደዚህ አወርዳችሁ ምናምን ኢቭን አንደርስታንድ ለማድረግ ራሱ በጣም አስቸጋሪ ነውና ይሄ በአማርኛ መሆኑና ብዙ ሰው እንዲረዳና ቀለል ያለ መሆኑ በጣም አሪፍ ነው። ከዛ ላይ አሁን አንድ ባንድ ካርዳችሁን ፊት ለፊት እንደዚህ ያስቀምጣል በስማችሁ። ከዛ ላይ ይኸው ኤክስፓየርድ እና ኢንድ ዴቱን እዚህ ጋር ያስቀምጥላችኋል። 12:30 ይላችኋል። ወደ ጎን ስታደርጉት እነዚህ አሁን ወደ ጎን ለእናንተ የእናንተ ካርዳችሁን ራሳችሁ ቼክ ማድረግ ትችላላችሁ። ልክ ወደ ጎን ስታደርጉ 16 ዲጂቱን ያሳያችኋል ማለት። ከዛ ላይ KYC ቬሪፊኬሽን አለ። እዚህ ጋር አድ መኒ ባላንስ እንዴት እንደምታደርጉ ያሳያችኋለሁ። ቶታል መኒያችሁን ያስቀምጣል። ቶታል ትራንዛክሽን ያደረጋችሁበትን ደግሞ ያስቀምጥላችኋል ማለት ነው። አሁን KYC አይደንቲፋይ ለማድረግ እንገባለን ማለት ሰው ቅድም እንዳልኳችሁ በቪዲዮ መጀመሪያ የሚያስፈልጓችሁ ነገሮች አሉ። ግን አሁን እዚህ ጋር ሲጠቅስላችሁ ምን ያስፈልጋችኋል? ሬዚደንስ አይዲ፣ ናሽናል አይዲ፣ ድራይቪንግ ላይሰንስ እና ፓስፖርት። በጣም አሁን በዚህ ሰዓት ናሽናል አይዲ ሁሉም ሰው ግዴታው ስለሆነና ናሽናል አይዲ እየያዘ ስለሆነ ናሽናል አይዲ የማይኖር ሰው የለም ብዬ አስባለሁ። ሰው ናሽናል አይዲን ትመርጣላችሁ። ከዛ በኋላ እዚህ ጋር ናሽናል አይዳችሁን ታስገባላችሁ፣ ሳሚት ትሉታላችሁ። በቃ KYC ቬሪፊኬሽን እንትናላችሁ ማለት ነው፣ ቬሪፋይ ያደረጋችሁ ማለት ነው። ከዛ ላይ ባክ ትሉታላችሁ። ባክ ካላችሁ በኋላ አድ መኒ የሚላለ ከዛ ላይ እንዴት ገንዘብ አድ እንደምታደርጉ ላሳያችሁ። ከዛ ላይ አድ መኒ የሚላለ እንዴት አድ መኒ እንደምታደርጉ ላሳያችሁ። እዚህ ከላይ ትሄዱና ዳሽቦርድ አለ፣ ዳሽቦርዱን ትነኩታላችሁ ማለት። ከዛ ላይ ዳሽቦርዱን መጀመሪያ ስትነኩት ያመጣላችኋል። ቅድም የእናንተን ማለት ነው። ልክ እንደዚህ የራሳችሁን ስማችሁን ካርዳችሁን ያስቀምጥላችኋል። ከፈለጋችሁ ራሱ ክሬት ኒው ካርድ የሚላለ በዚሁ በከፈታችሁት ስማችሁ ሌላ ካርድ ሙላ መክፈት ትችላላችሁ። ይሄ በጣም የሚገርም ነገር ነው። ምክንያቱም ብዙ ካርዶች አይታችሁ ከሆነ አይደለም እንደዚህ አይነት አክሰስ ሊሰጡ ኢቭን ሳምንትና 2 ሳምንት አይቆዩም ራሱ ሰርቪሳቸው ማለት ነው፣ በማስተርና ቪዛ ካርድ ደረጃ ማለት ነው። ሰው እንደዚህ አይነት አክሰስ ቴሌግራም ሰፖርታቸው በጣም አክቲቭ ነው፣ ቶሎ ታገኛቸዋላችሁ። ከዛ ላይ ዳሽቦርድ ላይ እንሄድና አድመን እንለዋለን ማለት ነው። ሰው አድመኒ ላይ ስንሄድ እዚህ ጋር እናንተ ማስገባት የምትፈልጉበትን ያሳያቸዋል። በኮመርሻል ባንክ ነው፣ በባይናንስ ነው፣ በቴሌብር ነው፣ በባንክ ኦፍ አቢሲኒያ ነው፣ በአዋሽ ባንክ ነው። ኢቭን ከባንኮቹ እንኳን ማለት እዚህ ሀገር ካሉት ባንኮቹ እንኳን በጣም ሊንክ ያደረገ ነው። ሌሎቹን ሰርቪሶች አይታችሁ ከሆነ ወይም እንደዚህ ማስተር ካርድ እና ቪዛ ካርድ የሚሰጡ አይታችሁ ከሆነ በጣም አስቸጋሪ ነው ሊንክ ለማድረግ እንኳን ኢቭን ፕራይሳቸውን ራሱ መገመት ያቅታቸዋል። ከዛ ላይ እዚህ ጋር ያስቀምጥላቸዋል በስንት እንደሚመነዝረው አንድ USD 186 ETB እንደሆነ እና ይሄንን ሰርቪስ የቪዛ ካርድ እና ማስተር ካርድ ወይም ደግሞ ፔመንት ሰርቪስ የሚሰጡትን ያው እንደምታውቁት በብላክ ነው ብራቸውን እንትን የሚሉት ለአንድ USD በ186 ብር እንደሆነ ይነግራቸዋል። ከዛ ላይ ፊ ቻርጅ አለ እዚህ ጋር ያስቀምጠዋል ምናምን። ከዛ ላይ ትራንዛክሽናች ሊሚት አለ እሱንም እዚህ ጋር ያስቀምጥላቸዋል ማለት ነው።
ሰው አሁን ለምሳሌ እናንተ $100 ነው ማስተር ካርዳችሁ መክፈት የፈለጋችሁት እንበል። ከዛ ላይ እዚህ ጋር ምን ያስቀምጥላችኋል? አሁን ለምሳሌ ያስገባችሁት አካውንት $100 ነው። እዚህ ጋር ራሱ ካልኩሌት ያደርግላችኋል ምን ያህል ፐርሰንት እንደምታስገቡ፣ አጠቃላይ ክፍያችሁ ስንት እንደሆነ ምናምን ነገር እዚህ ጋር ያስቀምጥላችኋል። $100 ወይም ደግሞ 100 USD ከፈለጋችሁ አንዱ USD በ186 ብር ይመነዝርላችኋል። ከዛ ላይ ፊ ቻርጅ 1802 ነው። ከዛ ላይ አጠቃላይ 2402 እንደሆነ ያስቀምጥላችኋል። የዚህ ለአማውንቱ የማስተር ካርዱን የምትሉበት ሂሳብ ደግሞ እዚህ ጋር ያስቀምጥላችኋል። በቃ እንደዚህ ነው ማለት ነው። በጣም ቀላል። ከፈለጋችሁ ለምሳሌ $10 ከፈለጋችሁ 100 አልፈልግም የምትሉ ከሆነ $10 የምትፈልጉም ከሆነ እንደዚህ $10 ነው የምትፈልጉት። ከዛ ላይ አንዱ USD ብላኩን ያስከፊ ቻርጁ እዚህ ጋር አለ። አጠቃላይ መከፍል 2490 ብር ማለት ነው። ከዛ ላይ ኮንፊርም ስትሉት እዚህ ጋር ቀደም ያስገባችሁት የሲቢ አካውንት አለ። የሲቢ አካውንቱን ያስቀምጥላችኋል። ከዛ እዚህ ጋር ስክሪንሻት ያደረጋችሁት ወይም ደግሞ ሊንኩን ከዛ ላይ እዚህ ጋር የከፈላችሁበት ትራንዛክሽኑን ትገቡና ትመርጣላችሁ። ከዛ ላይ ፉል ኔም አለ። ከዛ ላይ ስልክ ቁጥራችሁን አስገብታችሁ ኮንፈርት ፔመንት ትሉታላችሁ ማለት ነው። ፕሮፋይላችሁ ላይ ገብታችሁ ማየት ከፈለጋችሁ ፕሮፋይላችሁ ላይ ትገባላችሁ። ለማን ገንዘብ ትራንዛክሽን እንዳደረጋችሁ ከዚህ በፊት ምን እንደከፈላችሁ ምናምን ማየት ትችላላችሁ። ፓስወርዳችሁ መቀየር ከፈለጋችሁ ፓስወርዳችሁን ዚፕ ኮድ ማስገባት ከፈለጋችሁ ሁሉም ነገር እዚህ ላይ ማስገባት ትችላላችሁ ማለት ነው። ዋናው ምንድነው ናሽናል አይዳችሁን ብቻ ለቬሪፊኬሽን ተጠቀሙት። እሱን ነገር እንዳትረሱ። ትራንዛክሽናችሁንም እዚህ ጋር አንድ ላይ ማየት ትችላላችሁ። ፖርክ ላይ ኮኔክት ለመግዛት የተለያዩ ኢንተርናሽናል ፔመንቶችን ለማግኘት ገንዘብ ለመቀበልም ለመክፈልም በዚህ ካርድ መጠቀም ትችላላችሁ። እዚህ ጋር ትራንዛክሽን ምንም ኖ ሪከርድ ፈንድ ይላል። ምንም ስላልተጠቀማችሁ ነው ባዶ ነው። ጊፍት ካርድ ከፈለጋችሁ ደግሞ ጊፍት ካርድ ላይ ትገቡና ከዛ ላይ ጊፍት ካርዶቹ ያስቀምጥላችኋል ማለት ነው። ሰው ያስቀምጥላችኋል ማለት ነው። በጣም ቀላል ነው። ብዙ ሰዎች ለምን እንደማያውቁት ወይም ደግሞ ብዙ ዩቲዩበሮች ይሄንን ለምን እንዳልሰሩት አላውቅም እና ይሄንን በጣም በቃ መጠቀኔ ኦልሞስት ከ1 ዓመት ተኩል በላይ አውቀዋለሁ። ይሄንን ኢቭን ደውዬለትም አንድ ጊዜም የሆነ ሲስተም ላይ የሆነ ብር ላግ አድርጎ ደውዬለትም ልጁን ራሱ አግኝቼዋለሁ። ስለዚህ ምንም የሚከብድ ነገር አይደለም። ራሳቸውን ሶሻል ሚዲያ ላይ የኔ ካርድ ብላችሁ ቲክቶክ ላይ ሰርች ብታደርጓቸው ማግኘት ትችላላችሁ። ምንም እንደ ሌሎች አሁን እኔ ከዚህ በፊት 5 እና 6 ካርድ ስጠቀም ግራ ነው የሚገባኝ። ምክንያቱም ኢቭን ብሩን ይዞ ይቀርብኛል። ከዛ ለበቃ የሆነ አፕ ነው የተጠቀምኩት ምንም አፕዴት ላይ ነን፣ ሲስተም አፕዴት ላይ ነን፣ ግራ የገባው ነገር ነው። ይሄ ግን በቃ በአማርኛ ነው። አንደርስታንድ ታደርጉታላችሁ። ምንም አይነት ችግር ቢያጋጥማችሁ ደውላችሁ ማግኘት ትችላላችሁ። ለፈለጋችሁት ኢንተርናሽናል የሆኑ ፔመንቶችን ፈንድድ አካውንት መግዛት ከፈለጋችሁ፣ ኮኔክት መግዛት ከፈለጋችሁ፣ አሊኤክስፕረስ ላይ እቃ ማዘዝ፣ ለሼን እቃ ማዘዝ ከፈለጋችሁ፣ እቃ መግዛት ከፈለጋችሁ፣ ለተለያዩ የኤምባሲ ቀጠሮች ካላችሁ ምናምን በቃ ይህንን ካርድ መጠቀም ትችላላችሁ።